ሰላም ጤና ይስጥልን። ውድና እየተከበራችሁ የወርቅ የቤተሰቦች እንዴት ናቸው? አማን ናቸው? እኔ ያለው እስኪር መስገን በጣም ጤና ነኝ። እሺ የዘኛው ሰፈር የለቅሶ ሰፈር መቼ ነው ግን ለቅሶ የሚያልቅልሽ? ላንቺስ ግን አይንሽ ላይ ፊክስ ተቀብተሽ መተሽ ስታለቅሽ ነገሩ በጎቹን አግኝተሽ ነው። አይፈርድብሽም። በጎቹን ስላገኘሽ ይሄ ምንድነው? እሱ ቀብተሽ ፊትሽ ላይ አይንሽ ላይ ትጠፊ ነው እንዴ? አይንሽ ልትጠፊ ነው ወይ ልጄ? አይንሽ ልትጠፊ ነው ወይ? እንዳልተጣላችሁ እንዳልተለያችሁ ህዝብ ያወቀ አሁን ዲራማ እዚህ ጋር ሁሌ በለቅሶ ዲራማ በለቅሶ ሁሌ 2 ዓመት ሙሉ ስታለቅሽ አይሰለችሽም? ኦዲንስ ይነቃብኛል፣ ኦዲንስ ያቀብኛል፣ ኦዲንስ በሙሉ ያቃሉ፣ እኔ የሚሰራው ስራ ያቃሉ ብለሽ አታስብም? አሁን ምን ሞቶብሽ እንደዚህ የምታልቅሽ? አይንሽ ላይ ቀብተሽ እምባና ይሄ ፕክስ የሚቀባው ለቅሶ ሰው አያውቅም ብለሽ ነው። ዞር ብለሽ ትቀቢያለሽ፣ ተመለሽ ደግሞ ትመጪያለሽ። ዞር ብለሽ ትቀቢያለሽ፣ ተመለሽ ደግሞ ታለቅሻለሽ። እንደው እስቲ ጌታን ፍሪ፣ ኧረ እስቲ ፈጣሪን ፍሪ፣ የፈጠረን ፈጣሪ ፍሪ እስቲ። ሁለተኛ ደግሞ ለሽማግሌ ልምጣ። ሰውዬ ትልቅ ሰው እኮ ነክ፣ ትልቅ ሰው ነክ፣ ነውር ነው። ትልቅ ሰው ነክ። የተጣላ ሰው ከሆነ እኛ የምናውቁ ከሆነ አባታችን ሽማግሌው ጨምሮ 2 ሰው ቁጭ አድርጎ በጓዳ በቤት ነው የሚያስታርቀው እንጂ ሶሻል ሚዲያ ላይ ወጥተህ ነው የምታስታርቀው? የት ሀገር ነው? በእናንተ በቡታጅራ እርካሽነት ነው? እውነት የኢትዮጵያ ባህል ነው? የቡታጅራ እርካሽነት ነው? የኢትዮጵያ ባህል ነው? አስረዱኝ። ሁለተኛ ደግሞ ባለፈው እኔ ራሴ ይዤ ሄዳለሁ፣ አንቺ ይዤ ነው የሚሄድሽ ስትል ምን አለችው? ወዴት ነው አለችው። ወደ ቤቴ። አንተን ልታገባ ነው ወይ? ከአሁን በፊትም ነካክታል ያሉ ነው። ከአሁን በፊትም ኮረኩማል ያሉ ነው። አሁን ደግሞ ድጋሜ ጭራሽ ልታገባ ነው ወይ? ይዤ ሄዳለሁ። ወዴት ነው የምትወስደው? ወዴት ነው የምትወስደው? ይዤ ሄዳለሁ፣ ከኔ ጋር ይዤ ሄዳለሁ ወደ ቤቴ ብላል። አንተ ልታገባ ነው? ቀለበት አንተ ልታስር ነው? ልጅ ድርሻ አንተ ልታስር ነው? አንተ ልታገባ ነው? ይዤ የምትሄዳለሁ የምትለው ከአሁን በፊትም ግንኙነት እንዳላችሁ እናውቃለን። ግን አሁን ይዤ ሄዳለሁ የምትለው አንተ ይዘህ ልትሄድ ምን ልታርግ ነው? ምን ልታርግ ነው? የራሷ ያደረግ የሰው ታማ ስላለች አሉ። አረ ነውር እንደሆነ ረሳችሁ እንጭራሽ። በቃ የቡታጅራ ትንሹ ቅሌታም። አረ ነውር እኮ ነው። አረ ነውር ነው። በባህላችን ነውር ነው። ምን ነው 10 ሺህ ብር ሰጥቶ አንተን 2 ጊዜ ሁሉ ቀን ስም የሚያመጡ 10 ሺህ ብር አንተን እንደዛ ሳብደካ አንድ ቪዲዮ ለመስራት 10 ሺህ ነው የሚከፍሉት። ቤተሰቦቼ ጌታ ምስክር ነው። አንድ ቪዲዮ ለመስራት 10 ሺህ ብር ነው የሚከፍሉት። አንድ ቪዲዮ ለማምጣት አንድ ቪዲዮ ለመስራት 10 ሺህ ከፍሎ ነው የሚያመጡት። ትላንትና 10 ሺህ ከፍሎ ነው አመጣ። ትላንትና 10 ሺህ ከፍሎ ነው አመጣ። እንደሞ ይሄ ታደሰ አብርሃም ታደሰ አይደለም፣ የአብርሃም አባት ሌላ ነው አሉ። ይሄ እኮ የአብርሃም አባት አይደለም አሉ። ይሄ የቪዲዮ አባት ነው፣ ትክክለኛ አባት አይደለም ያሉ ነው። ጌታ ምስክር ነው። የቪዲዮ አባት ነው እንጂ ትክክለኛ አባት አይደለም ተብሏል። እኛ ምን አቀበን? አባት ይሁን ሰይጣንም ይሁን እኛ አይመለከተንም። ነገር ግን ቅሌት መሆኑ ረሳችሁ? ቅሌት መሆኑ ቆሻሽነቱ ነውር መሆኑ ረሳችሁ? ትልቅ ሰው ነህ። በዚህ ሰዓት አንተ መቆረቢያ ሰዓት ህፃኖቹ ጋር ቪዲዮ ወጥተህ ስትሰራ አይከብድም? ሼም አይደለም? ሼም ነውር ብልግና አይደለም? ትልቅ ሰው ጋር ትልቅ ሰው ሆነ ትልቅነቱ በክብር ተቀምጠክ መከበር አቅተክ አሁን እዚህ ጋር ትንሾቹ ወረ መተክ ቪዲዮ ሲሰራ አይከብድም? ልጆቼ ይሄ ዲራማ ውስጥ እኔ አልገባም። ነውር ነው። እኔ ዲራማ ውስጥ መግባት አልፈልግም። ልጅቷና ልጁ የሚበድል ከሆነ ተቆጥቼ ወደ ውስጥ መልሳለሁ ነው የሚባለው እንጂ አንተ እንዴት ሚዲያ ላይ ወጥተክ ቪዲዮ ትሰራለክ? ኧረ ምን አይነት ቅሌታም ሽማግሌ ነህ? ምን አይነት ነውረኛ ሰው ነህ? ምን አይነት ነውረኛ ውድታም ዘር ናችሁ። ግን ነገሩ ፑጋ የተባላችሁ ቀን ቀጥቃጭ ናችሁ፣ ፑጋ ናችሁ ተባላችሁ። ፑጋ የተባላችሁ ቀን እናንተ ቅሌት ነው። አንተና ያንተ ልጅ 24 ጊዜ
100 ሚሊዮን ቢኖራችሁም ቅሌታም ሰው የተባላችሁ ቀን ፑጋናችሁ የተባላችሁ ቀን የእናንተ ውርደት ነው። ነገሩ ፑግነት እንደዚህ የሚያርገው አንተ የሚያሳብድክ ፑጋናችሁ የተባላችሁ ቀን እንደዚህ ያረከሳችሁ ቀጥቃጭ ናችሁ፣ ብረት ቀጥቃጭ ናችሁ እናንተ። አሁን እቺ ደግሞ ሁሉ ፓስክ ቀፍታ አይኑ ሽል ትመጣለች እና ታልቅሳለች እዚህ ሚዲያ ላይ ቀፍታ አይኑ ሁሉን ቃልጣ በለቅሶ በእንባ በጌታ በኢየሱስ ክርስቶስ ስም ያንቺ ውሽጥ ሳልችቶን ሁሉ ልጆቹ ካንቺ ተለይቶ ሄዱ። ያንቺ ጓደኞቹ ማን ያለሽ? ማንም የለሽ። እንኳን ጸግሽ ሄዳለች፣ ዳኒም ሄዷል፣ ብሩካም ሄዱ። ሁሉም ልጆቹ ከእናንተ ተለይቶ የእናንተ ውሽጥ ስለሰለቻቸው ከእናንተ ተለይቶ ሄዱ። አሁን እዚህ ጋር ደግሞ አሁን ጫካ ውስጥ ተባርተሽ ነው ምን ሆነሽ የምታለቅሽው? ሁሌ ለቅሶ አይሰለችሽም? በቀንቀን ለቅሶ እናትሽ ብትሞት እንደዛ አታልቅሽም? እናትሽ ብትሞት ነገሩ ሞታለች አለች እንደ ሞታለች። እናትሽ እኮ ሞታል ቀብርሻል። እናት አባቴ የለኝም ብለሽ ቀብርሻል። ነገር ግን ሁሌ ወተሽ ለቅሶ ምንድን ነው? ዶላር ነው እንደዚህ የሚያስለቅሻ? ወይኔ ማበድሽ ወይኔ መቃወስሽ ፓማስኩኝ ብለሽ ሚዲያ ላይ ወጥተሽ ጭራሽ ደግሞ በእምባ ተባምሰሻል። አሁን ደግሞ ኑ ቢዶኝ ያለሽ ነው። አሁን እኮ ዘሩ ስልኮ ከዚህ ሽማግሌ ትበጀለሽ። አንቺ ነገሩ ልምድሽ ነው። ምን ነው ስራት የሚባል ነገር የለሽም? ምን አይነት ቦርኮ ቆሻሻ ሴተኛ ዳሪ ነሽ? ግን እንደዚህ ተዋርደሽ ስትሰሪ አያስጠላሽም? አይደብርሽም? ምን አይነት ክብር ቢስ ነሽ? በዚህ እንደዚህ ሆነሽ የምታመጪው ገንዘብ ለአንቺ ባፍንጫ ይውጣልሽ። እንደዚህ ሆነሽ የምታመጪው ገንዘብ ለአንቺ ባፍንጫ ይውጣ። የማንም መጫወቻ ሆነሽ፣ የማንም ተሳዳቢ ሆነሽ፣ የማንም ጋር ስትጨማለቂ እንደዚህ የማንም አፍ ውስጥ ገብተሽ የምታመጪው ገንዘብ ለአንቺ ባፍንጫሽ ይውጣ። ምን አይነት ክብር ቢስ ነሽ ግን? እርግዝና የሌለ እርግዝ ያለው አሁን እኮ ሁሉ ለቅሶ ሁሉ መውሉጫው እርግዝና አስወረድኩኝ ልቲ ነው። እርግዝናም የለሽም። ያንቺ እርግዝና ምን ወደኋላ ነው የሚሄደው? የሰው እርግዝና እኮ ከአንድ ወር በኋላ ወደፊት ነው የሚገፋው እንጂ ያንቺ እርግዝና ወደኋላ ነው የሚሄደው። ሆድ ውስጥ ነው እንደሚሄደው። ያንቺ እርግዝና አር ነው እንዴ? ያንቺ እርግዝና አር ነው፣ ቆሻሻ ነው፣ ተቅማጥ ነው። የሰው እርግዝና እኮ ሰው እኮ ከአንድ ወር በኋላ ወደፊት ነው የሚገባው። ያንቺ እኮ 6ኛ ወር ይዟል። ወደ ውስጥ ነው የሚገባው ወይስ ምንድነው? እንደዚህ አሁን ይሄ አዲስ ምንድነው? እሱን ለጥፈሽ ወደ ውስጥ አሽገሽ አምጥተሽ ነው እዛን እርጉዝ ነው ያለሽው? ወይ ውሃ የጀርካን ውሃ ሙሉ ጠጥተሽ ነው አመጣሽው? ወዴት ሄደ እርጉዝ ነው? እርጉዙ የት ሄደ? ጥያቄ ነው ይሄ። አሁን ምን ሆንኩ? ተለየው ካለሽ እኮ መለየት ነው። ምንድነው የሚያስለቅስሽ? ምንድነው የሚያስለቅስሽ? ተለየው ካለሽ በቃ ተለይተናል ብላችሁ ደንድማችሁ መቆም አለባችሁ። አብር ኖረ ነው ካላችሁ አንድ ላይ ፈርማችሁ መኖር። ምንድነው ሁሌ ወጣሽ ለቅሶ? ኧረ ፈጣሪ ካንቺ አይን ለቅሶ አይለይሽ፣ ካንቺ ጀርባ ለቅሶ አይለይሽ። አሜን በሉ እናንተ ሁለታችሁም አሜን በሉ። ላንቺ ለቅሶ አይለይሽ፣ ካንቺ ለቅሶ ካንቺ አይጥፋሽ። ለቅሶ የሚባል ካንቺ አይንሽ ላይ አይጥፋ። ዘላለም ዘር ማንዘር ከለቅሶ ቤት አትውጪ። ከጀርባሽ ለቅሶ አይነሳልሽ። ሁሌ ለቅሶ የተመታ ይሁን በጌታ በኢየሱስ ክርስቶስ ስም። እቺ ምንድን ናት? ሰይጣን ናት? ሆር ናት? ምን አይነት ገለሞታ ናት? በጌታ በኢየሱስ ክርስቶስ ስም። ምን አይነት ክብር ቢስ ናት? ምን አይነት ወራዳ ናት? ምን አይነት ቆሻሻ ሴተኛ ዳሪ ናት? ካንቺ አይን እንባ አይለይሽ። ካንቺ ጀርባ እንባ አይለይሽ። የዘር ማንዘሮች እንባ አይለይሽ። አንቺ የተማኘሽው እንባ አሁንም ካንቺ አይን አይጥፋ። ይሄ ትዳር ላንቺ አይሳካልሽ። በውሸት የሚሰሪው ስራ ይሄ ትዳር ላንቺ አይሳካልሽም። ለምን በሄደሽ ትለያለሽ። እንደዚህ ጀምረሽው፣ እንደዚህ ያለሽው፣ እንደዚህ የተማኘሽው ፈጣሪ ደግሞ ይሰጣል። የተማኘው ነገር ፈጣሪ ደግሞ ይሰጣል። እሱ አዋቂ ነው። የተማኘሽው ያስብሽ ይሰጣሻል። ይሄ ላንቺ መለየያ ይሆንልሽ። ሁሌ ወጥተሽ ታለቅሻለሽ። ሁሌ ታለቅሻለሽ። ያልተጣለው ተጣለው ትያለሽ፣ ያልተለየው ተለየው ትያለሽ። ያንተ
የሌለ ስራ ታመጪያለሽ። ለአንቺ እውነት መለያ ይሁንልሽ ወይም መቀበሪያ ይሁንልሽ። ለአንቺ አውልት ይሁንልሽ፣ መቀበሪያ ይሁንልሽ። ይሄ ጫካው ለአንቺ አውልት ቦታ ይሁንልሽ። ሁሌ ሰው ሰላም አሳጣሽ። ለእናንተ ብሎ ኦዲንሱ ያለቅሳሉ። ለእናንተ ብሎ ኦዲንሱ ያብዳሉ። ለእናንተ ብሎ ኦዲንሱ እርስ በርስ ይባላሉ። ለኦዲንስ ክብር የላችሁም። ለቤተሰብ ክብር የላችሁም። ለዚህ ያበቀን ለኦዲንስ ክብር የላችሁም። ኦዲንሶቹ ለእናንተ ብሎ ክብራችሁን ዝቅ ተብሎ ተሰዳድቦ ተዋርዶ እስከ የትና የት ድረስ ኦዲንሱ ለኦዲንሱ በጎች ብሎ የሰው ስም ትቶ በግ ስም ተሰየሙ። በእናንተ ምክንያት የሰው ስም ትቶ የበግ ስም ነው ተሰየሙ። እናንተ በጎች ፈጣሪ ለእናንተ አሁንም አይናቸው ላይ እንባ አይጥፋ። ወልደሽ አትሳሚ። ትዳርሽ ይሄ ላንቺ አይሳካልሽ። አሜን ብለሽ ተቀበዩ። ይሄ ላንቺ ትዳር አይሳካልሽ፣ አይሆንሽም። ካንቺ አይን ላይ እንባና ለቅሶ ካንቺ አይን አይለይሽ። እንባ በእንባ ሙይ። ወልደሽ አትሳሚ። ትዳር ይሄ የተረጠ ትዳር ይሁንልሽ። ሁሌ ወጥተሽ ለቅሶ፣ ሁሌ ወጥተሽ ለቅሶ፣ ሁሌ ወጥተሽ መርዶ ካንቺ አይለይሽ። ሰላማችሁ ይብዛ። ቤቱን ሰብስክራይብ ላይ ካንሽ አድርጉ። ኮፕሊንግ አድርጉ። አድርሱን። ይሄ ለዚች ለገለሙታ ለኢከካሙ ይሄ ደግሞ የመለጠ ሽማግሌ ኢከክ